ሰላም ውድ የተከበራችሁ የዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ወይኔ ብሩክ እውነት በዚህ ልክ ትበቀላለህ ብዬ እኔ አላሰብኩም። የምር እኔ በጣም ነው የደነገጥኩት ከሚባለው በላይ ደግሞ የልጁ ንግግር ጨጓራዬን ነው የላጠው። ቪዲዮን አይቼው እስከምጨርሰው በጣም በቃ መጨረሻውን ማየት አለብኝ ብዬ እስከሚያልቅ ድረስ በትዕግስት ጠበቅኩኝ። ነገር ግን ያው መጨረሻው ፕራንክም ቢሆን በእርግጥ የልጁ ንግግር ያናድዳል። በተለይ ደግሞ ሃይሚን በቃ አጨናነቃችኋት ለሁለት። አረ ሃይሚዬ በቃ ብሩኬን ፕራንክ ባታረጊው ይሻላል። የምሬን ነው እግዚአብሔር እንዴ እኔ እንደዚህ ስትጨነቅ አልወድም። ሃይሚ እንደዚህ ጭንቅንቅ ስትል አልወድም። እግዚአብሔርን ነው የምላችሁ። እኔ ይጨንቀኛል፣ አብሬያት ነው የምጨነቀው። ገባችሁ? እሷ የምትናገረውን እሷ የምታወራውን ወሬ እኔ ግማሹን ባግዛት አጠገቧ በሆነላለሁ። ቤተሰብ እግዚአብሔርን ነው የምላችሁ። ማለት ለማስተካከል ማለት ነው። እሷ የሆነ ሀሳብ ስትሰጥ እኔ ደግሞ እንዴ ይሄ እኮ በዚህ ነው። አሁን ልጁ ለምሳሌ አድናቂ ነኝ አለ። ድንገት መጥቶ አድናቂ ነኝ አለ። ሰላም ብሏት ዳይሬክት እራት ልጋብዝሽ ነው ያላት። ምንም በስነ ስርዓት እንኳን ሳይተዋወቃት በስነ ስርዓት ሳያወራት። ሰው እኮ በስነ ስርዓት ማውራት አለበት። ቢያንስ እንኳን ሻይ ቡና እንበል። አድናቂ ከአንድ አድናቂ እራት ልጋብዝሽ አይባልም። ቢያንስ እንኳን ሻይ ቡና እንበል ወይንም ምሳ ልጋብዝሽ ወይንም ቁርስ ልጋብዝሽ ቢል አሪፍ ነው። አስቡት እንግዲህ እሱ ዳይሬክት እራት ላይ ነው ሄደው። እራት ተበልቶ ምንድነው ቀጣዩ ምንድነው? ይሄ አንደኛ የሴት ልጅ ክብር የሚነካ ነው። ሁለተኛ ነገር ደግሞ እራት ልጋብዝሽ አላት በምትወደው ጓደኛው አጠገብ ነው። እዚህ ጋር እምቢኝ እንዳትል ንቀት ነው ይባላል። እንደገና ደግሞ እሺ እንዳትል እንዴት ብሩክ ያለ እዛ ጋር። ሁለተኛ ነገር ደግሞ እንዴት ነው ራት ልጋብዝሽ ተብላ እሺ የምትለው? በምን አይነት መንገድ ነው እንደዚህ እሺ ብላ ልትሄድ የምትችለው? ልጁ ራሱ እኮ በጣም የሆነ ፈታኝ ነገር ውስጥ ነው የከተታት። በእርግጥ ያው ብሩኬ ስለላከው ነው እንጂ ልጁም በግሉ አይደለም ይሄን ሊያደርገው የቻለው። በእርግጥ በጣም የሚያበሳጭ ፕራንክ ነው። እግዚአብሔርን በጣም ተበሳጭቻለሁ እኔ። እንዴ ለፕራንክም ቢሆን ቀለል ያለ። ይሄ እኮ አንደኛ የሴትን ክብር የሚነካ ነው። ሁለተኛ ነገር ደግሞ ሃይሚን በጣም ምንም የምታቅላችሁ ነገር የለም። ስለዚህ እንደዚህ እሷን የሚያጨናንቃት ነገር እኔ ከሃይሚ አንደኛ የተረዳሁት ነገር በጣም ለሰው ክብር እንዳላትና ወዳጆቿን ማስቀየም እንደማትፈልግ፣ የሚወዳትን ሰው ማስቀየም እንደማትፈልግ ነው የተረዳሁት። የኔ እናት፣ የኔ ሰው አክባሪ፣ የኔ ትንሽዬ እውነት። በዛ ላይ ደግሞ ብሩክ ያወዛገባት በዚህ ወቅቱ በዚህ እንደዚህ እሺ ልትዩ ነው? ሂጃ እኔ ባልኖርስ ልትሄጂ ነው? አጨናነቃት የበለጠ በጣም መሀል ቤት እሷ በጭንቀት አለቀች። እኔም አብሬ እልም አልኩኝ። በሀሳብ አብሬያት ነው የተጨነቅኩትኝ። ክርስቶስን እኔ አልዋሽም። እና በእርግጥ እኔ ስበቀል እንደዚህ ነው፣ ይኸው ፕራንክ እኔ ሳረግ እንደዚህ ነው ምናምን ሲል ብሩኬ ትንሽ ልብ የተመለሰች። በእርግጥ እኔ ልጁ ድንገት መጥቶ አድናቂ ነኝ እንዳለው አድናቂ ሆኖ ዳይሬክት እነሱ ስለሚያውቃቸው በተለይ ደግሞ ትንሽ ነገር ሲፈጠር በእነሱ መሀል እነ ውሮ በላነ ጠንፌ በቃ በተለይ ደግሞ ብሩኬና ሃይሚ የሆነ ነገር ሲፈጠር ሃይሚን ተብሩኬ ለመለየት ብዙ መጥፎች አሉ። በተለይ ደግሞ ርብስማ እውነት ለሃይሚ ራሱ እንደዚህ ጎልቶ የወጣ ተንኮለኛ ወንድ የለም ስላችሁ። ከብሩኬ ለመለየት እንደዚህ በተንኮል የገነነ ማን አለ? ግን አብዛኞቹ ሴቶች ጉድጓድ ነው የሚቆፍሩት። በጣም ነው የሚፈልጉት የብሩኬና የሃይሚ መለየት። ነገር ግን አይሳካላችሁም። ሁሉም ነገር እንኳን ፕራንክ ሆነ። ስለ ሁሉም እግዚአብሔር ይመስገን። ያው ፓስፖርቱን ሰጥቷት ነበረ፣ መልሶ ነጥቋታል። ይሄ የሆነ ነገር አለ ማለት ነው። እና እኔ ጥየሽ ነው የሚሄደው እኔም ተከትዬ እመጣለሁ እያለች ነው ሃይሚዬ። ይሄ እልህ መገባባት ይባላል ሲሆን ብሩኬ ይሄ ጥለህ መሄድ የሚባለውን ነገር እርሰው። ለማን ደስ ይበለው ብለህ ነው ጥየሽ ሄዳለሁ ምናምን የምትላት? አንተ ጥላት የምትሄደው ለማንንም ውሮ በላ ነው። እዚህ ስንት የእሷን ውድቀት የሚጠብቁ ሰዎች አሉ። የምትወዳት ከሆነ ይዘህ መሄድ አለብክ።
ጥየሽ ነው የምሄደው እያልክ አታጨናንቃት። እንደዛ አይኖቿ እርግብ ሲሉ እንደምትወድህ እያወቅ እንደዚህ እሷን የሚጠሏት እንዳለም ታውቃለህ ጠንቅቀክ። እና ይዤሽ እሄዳለሁ እኔ የትም ጥዬሽ አልሄድም በላት። እሷ እኮ ራሱ እኔ አንተን ጥዬ የትም መሄድ አልችልም፣ ብሄድም አንተን ይዤ ነው። አሁን ራሱ እሷ እኮ አንተን ስለምትወድ ነው ብትሄድም ተከትዬ እመጣለሁ ትክክል ቆርጬ ምናምን ልትል የቻለችው ለአንተ ቦታ ስላላት ነው። ብሩኬ እንደዚህ አትበላት። ለምን ብትል አንተ እንደዚህ ባልካት ቁጥር የአንተ አፍቃሪዎች የእሷን ውድቀት ነው የሚፈልጉት፣ የእሷን መከፋት ነው የሚፈልጉት፣ የእሷን ማዘን ነው የሚፈልጉት። እና በተቻለ መጠን እንትን በላት፣ ተንከባከባት። እውነት በጣም በስቷል ጠባችሁ፣ በጣም በስቷል ጭቅጭቃችሁን ቀነስ አድርጉልን። ስንት ጾመኞች አሉ፣ ስራ የሚበዛባችሁ አሉ፣ እናንተን ወዳጆች በጾም ላይ ያሉ አሉ እናንተን የሚወዱ እና እንደዚህ እናንተን ደግሞ መከፋት ሲያዩ አሳብ ይሆንባችኋል ከጾም ጋር። እና ይሄን ነገር በረድ አድርጉት እስቲ። ለአንድ ለ3 ቀን እንኳን ፍቅር በፍቅር ሆናችሁ ኑ። ፕራንኩንም ቀነስ አድርጉት። ሀይሚዬ ፕራንኩን ቀነስ አድርጊው። የኔ ቀበጥ አልቅሳ ትመጣለች ብለው ሲጠብቁ እነ ወልካፋ ጠንፌ ሀይሚዬ ዛሬ ፈከት ብላ ነው በቲክቶክ ቪዲዮ የለቀቀችው። እሷ አታለቅስም። እናንተ አልቅሱ ብሩኬን አገኛለሁ እያላችሁ የህልም እንጀራ አልቅሱ። ሀይሚዬ ደግሞ አልቅሰሽ ተከፍተሽ አይደለም አልቅሰሽ ፊትሽ ተከፍቶ ማየት አንፈልግም፣ እንድታለቅሽ አንፈልግም። ለምንም ነገር ምንም ይፈጠር እንዳታለቅሽ በጉጉት የሚጠብቁ ውሮ በላዎች አሉ። አዎ። እና ለማንኛውም የኔ ወንድም ሀይሚዬን እንደዛ አይነት ፕራንክ አድርግልኝ ብትባል ከዚህ በኋላ እንደዛ አይነት ፕራንክ እንዳታደርግ። ከዚህ ኦቨር እኮ ነው ያስጨነቃችኋት። እኔ ልጨነቅልሽ የኔ ትንሽዬ፣ አንቺማ አትጨነቂ። እንደዚህ ፍክት ደስ ሲልሽ ነው እኔ ደስ የሚለኝ። እግዚአብሔርን እንደ ሰውን መውደድ እውነት ከባድ ነው። እግዚአብሔር ነው ምላችሁ። የሆነ ሰቀቀን ይገላችኋል። የሆነ ነገር ሲሆን የሆነ ነገር ሲፈጠር ምናምን በሰቀቀን ነው ልቅ የምትሉት። እና ለማንኛውም ላይክ ሼር አድርጉ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ። በዛ አጋጣሚ በጣም ነው የማከብራችሁ ጥላቶች